ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የጀሚናይ ሚያዝያ 2018 የሆሮስኮፕ ትንታኔ። የጀሚናይ ታሪካዊ ለውጥ በ84 ዓመት አንዴ የሚመጣው የዩራነስ ጉብኝትና የሚጠብቃችሁ አስደናቂ አብዮት። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ ለጀሚናይ ወይም ለመንታ ኅብረ ከዋክብት ተወላጆች እጅግ ልዩ የሆነውን የሚያዝያ 2018 ዓመተ ምህረት ትንታኔ ይዘንላችሁ ቀርበናል። ጀሚናዮች ሆይ፣ ይህ ወር ለእናንተ የታሪክ መለወጫ ወር ነው። ለምን መሰላችሁ? በሕይወት ዘመን አንዴ ብቻ የሚከሰተውና በየ84 ዓመቱ የሚመጣው ታላቁ ፕላኔት ዩራነስ ወደ እናንተ ምልክት ዘልቆ የሚገባው በዚህ ወር ነው። ከማኅበራዊ ሕይወት መነቃቃት እስከ ግላዊ ማንነት አብዮት ድረስ ምን ይጠብቃችኋል? ዝርዝሩን አብረን እንይ። የጀሚኒ ሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር በማኅበራዊ ሕይወታችሁ እጅግ ሥራ በዝቶባችሁ ትገኛላችሁ። ፀሐይ በኤሪስ እና በማኅበራዊ ግንኙነት ቤታችሁ ላይ እስከ ሚያዝያ 11 ድረስ ስለምትቆይ ሰዎችን የማስተባበርና አዳዲስ ሐሳቦችን የማፍለቅ ችሎታችሁ ይነቃቃል። ወሩ ሲጀምር በሊብራ ላይ የምትወጣው ሙሉ ጨረቃ በፈጠራና በራስ መግለጽ ዘርፋችሁ ላይ ብርሃን ትፈነጥቃለች። ለዓለም የምታሳዩት አዲስ ሥራ ሊኖር ይችላል፣ ወይም ደግሞ በድፍረት ወደ መድረክ የምትወጡበት አጋጣሚ ይፈጠራል። በሰዎች ዘንድ ዕውቅናን የምታገኙበት ቀን ነው። ከሚያዝያ 1 ጀምሮ ኃይለኛው ማርስ ወደ ማኅበራዊ ቤታችሁ ይገባል። ይህም ከቡድኖች ጋር ያላችሁን ሥራ ያፈናል። በንግግራችሁ ምክንያት ከሰዎች ጋር ግጭት እንዳይፈጠር ራሳችሁን ግዙ። በተለይ በማኅበራዊ ሚዲያ ላይ የምትሰሯቸው ነገሮች ትኩረት ስለሚስቡ ጥንቃቄ አድርጉ። ሚያዝያ 9 ቀን በኤሪስ ላይ 7 የሰማይ አካላት ይሰበሰባሉ። ይህ ለእናንተ የሕልም ቡድን የምታቋቁሙበት ጊዜ ነው። ብቻችሁን ከመልፋት ይልቅ ካላችሁ ዕውቀትና ችሎታ ጋር የሚመጣጠኑ ሰዎችን የምታገኙበት ወርቃማ ዕድል ነው። የወሩ ታላቁ ክስተት ሚያዝያ 17 ቀን ዩራነስ ወደ ጀሚናይ ምልክት የሚገባበት ዕለት ነው። ይህ ለእናንተ የትውልድ ለውጥ ነው። ዩራነስ ላለፉት 70 ዓመታት በፈውስ ቤታችሁ ከቆየ በኋላ አሁን ወደ እናንተ ምልክት ይገባል። ለሚቀጥሉት ዓመታት ለሚቆየው ለዚህ አብዮታዊ ጉዞ ዝግጁ ናችሁ። ማንነታችሁ፣ አለባበሳችሁና ለዓለም የምታሳዩት ገጽታ በከፍተኛ ሁኔታ ይለወጣል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የጀሚኒ ሚያዝያ 2018 የፍቅር ትንበያ። ጀሚናዮች ሆይ፣ በፍቅር ሕይወታችሁ ሚያዝያ በሚስጥራዊ ስሜት ይጀምራል። የፍቅር ፕላኔት ቬነስ እስከ ሚያዝያ 16 ድረስ በ12ኛው ቤታችሁ ስለምትቆይ የፍቅር ሕይወታችሁ ከሰዎች እይታ የራቀ ወይም በውስጣችሁ የሚብሰለሰል ሊሆን ይችላል። ሚያዝያ 3 ቀን በግንኙነታችሁ ላይ ደስ የማያሰኙ እውነታዎች ሊጋለጡ ይችላሉ። የምታምኑት ሰው የእናንተን እሴት የማይጋራ ሆኖ ሊገኝ ይችላል። ነገር ግን ይህ የሚሆነው ለበጎ ነው። የማይጠቅማችሁን ግንኙነት እንድትለቁ ይረዳችኋል። ሚያዝያ 15 ቀን ቬነስና ዩራነስ በሚስጥራዊ ቤታችሁ ላይ ሲገናኙ ለረጅም ጊዜ ደብቃችሁት የነበረ ስሜት ወይም ግንኙነት በድንገት ፍንትው ብሎ ሊወጣ ይችላል። አንዳንዶቻችሁ ደግሞ ከቀድሞ ፍቅረኛ ጋር ድንገተኛ ግንኙነት ሊኖራችሁ ይችላል። ከሚያዝያ 16 በኋላ ግን ቬነስ ወደ ጀሚናይ ትገባለች። በዚህ ጊዜ ማራኪነታችሁ ይጨምራል። ንግግራችሁ ሰዎችን ይማርካል። አዲስ ፍቅር ለመጀመር ወይም ያላችሁን ግንኙነት በይፋ ለማብሰር ይህ ምርጥ ጊዜ ነው።
የጀሚኒ ሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብና ሥራ ስንመጣ ግንኙነታችሁ ሀብታችሁ ነው የሚለው አባባል በዚህ ወር ይሰራላችኋል። እስከ ሚያዝያ 11 ድረስ ያላችሁ የማኅበራዊ ግንኙነት አዳዲስ የገቢ ምንጮችን ይከፍትላችኋል። በስብሰባዎች ላይ የምትሰነዝሩት ሐሳብ ወይም በማኅበራዊ ድረገጾች የምታደርጉት ግንኙነት ወደ ሥራ ዕድል ሊቀየር ይችላል። በተለይ ሚያዝያ 9 ቀን የሚወጣው አዲስ ጨረቃ ከቴክኖሎጂና ከቡድን ሥራ ጋር የተያያዙ ትርፋማ ዕድሎችን ይዞላችሁ ይመጣል። ከሚያዝያ 11 በኋላ ግን ፀሐይ ወደ ታውረስ ስለምትገባ ትንሽ ረጋ ብላችሁ ሥራችሁን እንድትመረምሩ ይመከራል። አዳዲስ ስምምነቶችን ከመፈረማችሁ በፊት የቀድሞ ውሎችንና ሂሳቦችን ማወራረድ ይበጃል። ከሚያዝያ 17 በኋላ ዩራነስ ወደ እናንተ ምልክት ሲገባ የእናንተ ድምፅና መልክ ራሱ ገንዘብ መሆን ይጀምራል። በሙያችሁ ውስጥ አዲስና ፈር ቀዳጅ ሆናችሁ የምትወጡበት ወቅት ነው። በተለይ በፈጠራና በሚዲያ ዘርፍ ላይ ላላችሁ ጀሚናዮች ታላቅ የገቢ እድገት ይጠብቃችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ጀሚናዮች፣ በአጠቃላይ ጀሚናዮች ሆይ ሚያዝያ 2018 የእናንተ አዲስ ምዕራፍ መጀመሪያ ነው። በማኅበራዊ ሕይወት ተጠምዳችሁ ትጀምራላችሁ። በውስጣዊ ፈውስና በፍቅር እውነታዎች ውስጥ ትጓዛላችሁ። በመጨረሻም ዩራነስን ይዛችሁ ወደ አዲሱና ወደ ተለወጠው ማንነታችሁ ትሸጋገራላችሁ። ሚያዝያ 11 ቀን አካባቢ በችኮላ ውሳኔ ከመስጠት ተቆጠቡ። አጽናፈ ሰማይ ለእናንተ ትልቅ ስጦታ አዘጋጅቷል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የጀሚናይ ወርሃዊ ትንታኔ በዚህ ተጠናቋል። ቪዲዮ ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።